ጤና ይስጥልን። ይህ የፕሮቶኮል ጉዳይ ፖድካስት ነው። ዛሬ ደግሞ ከስቱዲዮ ወጣ ብለን መስክ ላይ እንገኛለን። የምንገኘው ደግሞ ሻምፒዮን የላውንደሪ አገልግሎት ነው። እንግዲህ እንደዚህ ለብሰን ስንታይ የሚያምሩ ልብሶች ከጀርባ እነማን አሉ የሚለውን ለመመልከት ነው እዚህ የመጣ ነው። ልብስ የሚታጠብበት ሂደት ምን ይመስላል፣ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ያለው ሂደት ምን ይመስላል የሚለውን እንመለከታለን። እንግዲህ እንደገባን የምናገኘው የእንግዳ መቀበያ ክፍል ወይም ሪሴፕሽን ነው። በዚህ ሁኔታ እንግዲህ የሚቀበሉት እኛም ብቻ ሳይሆን ልናሳጥብ የመጣነውንም ልብስ ጭምር ነው ማለት ነው። ናርዶስ እንደምን አደርሽ? እሺ እንግዲህ ተመልካቾቻችን እዚህ እንደምንመለከተው የሪሴፕሽን ክፍል ላይ እንገኛለን። ሪሴፕሽን ላይ ደግሞ ናርዶስ አለች። ናርዶስ እዚህ የሚመጡትን ልብሶች አይታ ትቀበላለች። እንግዲህ ልብስ የሚያመጡ ወይም ለማሳጠብ አገልግሎት የሚመጡ ሰዎች ክፍያም ጭምር እዚህ ይፈጽማሉ። የሻምፒዮን ላውንደሪ ብዙ አይነት አገልግሎቶች አሉት። ከአገልግሎቱ አንዱ ኤክስፕረስ የሚሉት ወይም ፈጣን አገልግሎት የሚባለው ነው። ከአንድ ሰዓት ጀምሮ አገልግሎቱን ማግኘት ይቻላል። እንዲሁም ደግሞ መደበኛ የሆኑ ቀጠሮች የሚሰጥበት ነው። መደበኛው እስከ 3 ቀን እንደሚወስድ ገለጻ አድርገውልኛል። ኤክስፕረሱ ግን አንድ ሰው በጣም አስቸኳይ የሚፈልገው ልብስ ካለ በአንድ ሰዓት ድረስ አገልግሎት ማግኘት ይችላል ማለት ነው። ብዙዎቻችን ስለ ገጽታችን ስናስብ መጀመሪያ ወደ አእምሯችን የሚመጣው ውጫዊው አለባበሳችን ነው። ነገር ግን የገዛነው ልብስ ውድና ጥራት ያለው መሆኑ ብቻውን በቂ አይደለም። ለጨርቁ የሚገባውን ክብርና ጥንቃቄ መስጠትም ይፈልጋል። በአጭሩ ልብስ መግዛት ኢንቨስትመንት ነው። ይህ ኢንቨስትመንታችን የረዥም ጊዜ ዋጋ እንዲኖረውና ልብሱን በእኛ ላይ ግርማ ሞገስ እንዲሆንልን የጨርቁን አይነት ለይቶ ተገቢውን እንክብካቤ ማድረግ ግድ ይላል። የልብሳችንን ንጽህና ለመጠበቅና እድሜውን ለማራዘም ከእጥበት ጀምሮ ልንከተላቸው የሚገቡ ጥብቅ ስነ ስርዓቶች አሉ። ዛሬ በልብስ እጥበት አገልግሎት አቅራቢዎች ወይም ላውንደሪዎች በሆቴልና በሕክምና ተቋማት ውስጥ በባለሙያዎች የሚከናወኑ እኛ በአይናችን የማናያቸውን የልብስ እንክብካቤ የጀርባ ሚስጥርና ጥበቦችን እንፈትሻለን። የፕሮቶኮል ጉዳይ። የልብስ እጥበት ወይም የላውንደሪ አገልግሎት ታሪክ የሰው ልጅ ስልጣኔን ያህል ረዥም ነው። በጥንቱ ዘመን አባቶቻችን ልብሳቸውን የሚያጥቡት በወንዝ ዳርቻ ድንጋይ ላይ በማሸት ነበር። ሮማውያን ደግሞ ፍሎኒካ የሚባሉ የህዝብ ልብስ ማጠቢያ ቦታዎችን በማቋቋም ስርዓት አስይዘውት ነበር። በ19ኛው ክፍለ ዘመን የእንፋሎት ማሽኖች ብቅ ማለታቸው ነው እንግዲህ ይህንን የቤት ውስጥ ሥራ ወደ ትልቅ ላውንደሪዎች ያሻገረው። የመጀመሪያው የኤሌክትሪክ ማጠቢያ ማሽንም እንደ አውሮፓውያን አቆጣጠር በ1908 አካባቢ እንደተፈበረከ ይነገራል። ላውንደሪ የተጀመረበት ታሪክ እንደው የራሱ አመጣጥ ይኖረዋልና እንዴት ነው እያደገ መጥቶ አሁን ወደምናየው ወደ ኢንዱስትሪ የደረሰው? ቤት ውስጥ የሚሰራ ቤት ውስጥ የሚታጠብ ነገር ነው እንግዲህ አድጎ ወደዚህ የመጣ ይመስልና ነው። ታሪኩን ካጠኑ ተወሰነ ነገር ከተመለከቱ ምን ይመስላል ነው በዓለም ላይ ያለው አካባቢ? እንግዲህ ምንድነው መጀመሪያ አካባቢ ላይ ያለው በአንድ በፋሚሊ ደረጃ እንኳን ስናየው የፋሚሊ ደረጃ ትንሽ በሆነበት ዘመን ቤት ውስጥም ክሊን ማድረግ ብዙም አስቸጋሪ አልነበረም። ግን የፋሚሊ ሁኔታ የበዛ ሲመጣ ኢንዱስትሪዎችም የተከፈቱ ሲመጡ ለምሳሌ ኢንዱስትሪ የሰራተኞች ዩኒፎርም ምን እንዲሁ እንደ ቤነፊት ፓኬጅም ለመስጠት ሲባል በላውንደሪ ፕሮሰስ መደረግ ስለነበረበት ላውንደሪ ማሽኖችም የተፈበረኩ ምን እያሉ መጡ። ግን ላውንደሪ ማሽኖቹም ተፈብርከው ራሱ ዲተርጀንትም አልነበረም፣ በቂ አልነበረም። እንግዲህ ክሊኒንግ ዲተርጀንቶችና በነዛም ችግር ምክንያት የግድ በሃውስሆልድ ደረጃ ብቻ ማጽንተን ማድረጉ ክሊን ማድረጉ ሁኔታው ያስገድድ ነበር። ከዛ በኋላ ግን ዲተርጀንቶችን በደንብ መመረት ሲጀምሩና ማርኬት ላይ አቬለብል ሲሆኑ ማሽን ማምረቱ ምኑም በዛው መጠን የሰፋ መጣና ኦልሞስት ኢንዱስትሪያላይዝድ ሆነ። በፋብሪካ ደረጃ ፕሮሰስ መደረግ ጀመረ ማለት ነው። እነዚህ ማሽኖች በጣም በቀደም ደረጃ ማምረት ጀመሩ ጣሊያኖች ናቸው። በሀገራችንስ እንደው ሲጀመር የትኛው ላውንደሪ ጀመረ፣ መቼ ተጀመረ? እንደው እንደዚህ አይነት ታሪክ አለ? እዚህ እንኳን እንግዲህ አይ ቲንክ በመንግስት ደረጃ ነው መጀመሪያ ለፕሮቶኮል ሲባል አይ ቲንክ በመንግስት ለሃየር ኦፊሻሎች ሰርቪስ ሲባል ለምሳሌ እንትን ውስጥ እንደማ ፕሬዚደንሻል ፓላሶች ውስጥ ቤተ መንግስት ውስጥ ከዛ በኋላ ደግሞ ፍልውሃ እንግዲህ ቀደምት ነው። ይሄንን እነዚህ በቀደምት በሆኑ በጣም ባረጁ መጀመሪያ አካባቢ በተፈበረኩ ማሽኖች ፍልውሃ
ሆቴሉ እዛው የዚህ ንጽህና ሰርቪስ ለሰው ምናምን ሻወር የሚወስድበት ምናምን አለ አይደል በተፈጥሮ ውሃው እዛ ግቢ ውስጥ በጣም የቆዩ የድሮ ማሽኖች ምናምን ነገር አሏቸው። ከዛ ቀጥሎ ደግሞ እንደዚህ የመንግስት ሆስፒታሎች እነ ዘውዲቱ እነ የካቲት ምናምን የተባሉት እነሱ ሆስፒታሎች ያው የግድ እዛ ለሩሞቹ ለዋርዶቹ ምናምን ጥንቃቄ ሲባል የግድ ልብሶቹ በደንብ ትሪት መደረግ ስለነበረባቸው ከሕክምናው ጋር አብሮ እንዲሄድ እነሱ አይ ቲንክ ከፍሎሃ ቀጥሎ እነሱ ሆስፒታሎች ቀደምት ላውንደሪ ሰርቪስን የጀመሩ ናቸው ሀገራችን ውስጥ። ከዛ በኋላ ደግሞ ሌሎች ያው እንግዲህ የቀጠሉ እንትን እያሉ መጡ። ከዛ በኋላ ኦልሞስት ሌክዠሪየስ እየሆነ ሲመጣ ሆቴሎችም የሰፉ ሲመጡ ኦልሞስት ሁሉም ሆቴል የራሱ ኖረው ከዛ በኋላ ደግሞ ራሱን የቻለ ቢዝነስ ሆነ ላውንደሪ ከፍቶ ራሱ ማሽኖችን ገዝቶ ሰራተኛ ቀጥሮ ይህን አገልግሎት መስጠት ራሱን ቻለ ቢዝነስ እየሆነ ስለመጣ ኤክስፓንድ እያደረገ መጣ ማለት ነውና ኦልሞስት እዚህ አሁን ያለንበት ደረጃ ደረስን ማለት ነው። ዛሬ ላይ የልብስ እጥበት ስራ ከመደበኛ ማጽዳት አልፎ ወደ ጨርቃ ሳይንስ ተለውጧል። እንደ ካሽሚር፣ ሐርና ሱፍ ያሉ ከፍተኛ ጥራት ያላቸው ልብሶች ልዩ ኬሚካሎችንና ጥንቃቄ የተሞላበት የሙቀት መጠን ይፈልጋሉ። ብዙዎቻችን ላውንደሪን ልብስ አጥቦ ማድረቅ ብቻ አድርገን ልናየው እንችላለን። ነገር ግን አንድ ልብስ ሳይበላሽ ቀለሙ ሳይለወጥና ሳይኮማተር አዲስ አስመስሎ ለማውጣት ስለ ጨርቅ አይነቶችና ስለ ኬሚካሎች ጥልቅ የቴክኒክ እውቀት ይጠይቃል። ይህ አገልግሎት አሁን ላይ ከጊዜው ሩጫ ጋር እኩል እየዘመነና እየፈጠነ ይገኛል። ለምሳሌ ለአምባሳደሮች፣ ለዲፕሎማቶችና ለታዋቂ ሰዎች ድንገተኛ ስብሰባ ሲገጥማቸው ፈጣን የላውንደሪ አገልግሎት ማግኘት በፕሮቶኮል ስራቸው ላይ ወሳኝ ጉዳይ ነው። የዛሬው የላውንደሪ ኢንዱስትሪም ይህንን ፍላጎት በጥራት ለመመለስ ዝግጁ ሆኗል። ይሁንና ለልብስ የሚደረግ ጥንቃቄ ወደ ላውንደሪ ከመምጣቱ በፊት ገና በቤታችን ይጀምራል። ልብሳችን ላይ ድንገት ምግብ ወይም መጠጥ ሲፈስበት የምናደርገው የመጀመሪያ ጥንቃቄ የጉዳቱን መጠን ይወስነዋል። እንግዲህ ላውንደሪዎች ያደረጉ ያሉት አስተዋጽኦ ምንድነው? አንዳንዴ አንተም ብሎ መስጠትም ክሊን አድርጎ መስጠትም ብቻ በቂ ስለማይሆን አንዳንድ አድቫይዞች አሉ። ለምሳሌ የሚሰጡ ለከስተመሩ አሁን ስቴን አሁን ሲያደርግ ልብሱ ላይ ስፖት ሲያደርግ ምን ሲል ንብረት ስለሆነ እንዳይመነችክ እንትን ነው ስፖት ሲያርፍበት ማለት ነው። ለምሳሌ አሁን እስክሪብቶ እንደኔ ልክ እንዳያርጌ እንዳያስኩት ጠብ ሊል ይችላል። እስክሪብቶ ሊገነፍልና ማርክ ሊሰራ ይችላል፣ የሆነ ስፖት ሊሰራ ይችላል። ምግብ ስንመገብ እንደዚህ ኤፕረን ምናምን ካላደረግን ወንበር ላይ ቁጭ ብለን የሆነ ነገር ቢደፋ እላያችን ላይ ሊፈስ ይችላል እና እሱን ለመከላከል አሁን ኤፕረን ይደረጋል ሆቴል ውስጥ ዳይኒንግ ውስጥ ነገር ቁጭ ብለን እና እሱ የሚፈሰውን ነገር ለመከላከል ተብሎ ነው ያንን እንዲያደርጉ ይመከራል። ከአቅም በላይ በሆነ ሁኔታም ደግሞ ልክ እንደዛ አይነት በተለያዩ ምክንያቶች ልብሱን ሲደረግ እንዳይመነችክና ክሊን ለማድረግም እንዳይከብድ ማድረግ የሌለባቸው ነገሮች አሉ። ለምሳሌ በሙቅ ውሃ ለማስለቀቅ መሞከር የሌለበትን በሃውስሆልድ ሌቭል ያንን ለማድረግ አለመሞከር። ለምሳሌ አሁን ደም ቢሆን ደም አሁን በሙቅ ውሃ አይለቅም በቀዝቃዛ ካልሆነ በስተቀር እና ብዙ ጊዜ ሰው ሙቅ ውሃ ያው ፓወር ስላለው ሂት ስላለው የሚያስለቅ ስለሚመስለው ይሞክረው ይችላል። ኢንጀነራል ኤክስክሩት ይባላል። ደምም ሌሎችም ነገሮች የሚለቁ ስለሚመስሉ ሊሞክር ይችላል ሰውና ያንን ባያደርጉ ይመከራል። ቶሎ ቢያመጡ ደግሞ ሳይደርቅና በጣም ፋይበሩ ጋር ሳይዋሃድ ቢያመጡት ለፕሮሰሱም ይቀላል፣ በቀላሉ ይለቃል። እንደገና ያም ንብረቱም ደግሞ ቶሎ ተመልሶ ለቆ ሪዩዝ ለማድረግም ለመጠቀምም ጥሩ ይሆናል። ያው ሴቭ ያደርጋል ማለት ነው። እነዚህ ነገሮችን እንመክራለን። የላውንደሪ ባለሙያ መሆን ማለት የትኛው ማጽጃ ከየትኛው ጨርቅ ጋር እንደሚሄድ ማወቅ፣ ጥቃቅን እድፎችን በትዕግስት ለይቶ ማጥፋትና ልብሱ ተተኩሶ ሲያልቅ አዲስ እንዲመስል ማድረግ የሚቻልበት የጥበብ ስራ ነው። ወደ ላውንደሪ ከመሄዳችን በፊት ግን ቀዳሚው ስነ ስርዓት የልብሱን ኪሶች መፈተሽ ነው። ጠቃሚ ነገሮችን በኪስ ውስጥ አለመርሳት የመጀመሪያው እርምጃ ነው። ማየት ያለበት ነገር በጣም ጥሩ ጥያቄ ነው። ለእኛም ከከስተመር ሰርቪስ አንጻር ሎያሊቲን ጥሩ ቢውልድ እንዲያደርግልን የምንፈልገው ኪሶቹን ቼክ ማድረግ፣ መጀመሪያ ኪሶቹን ቼክ ማድረግ፣ የተረሱ ነገሮች ካሉ ለነሱም አንዳንድ ጥርጣሬ ውስጥም እንዳይገቡ ያደርጋቸዋል። ኪስን በደንብ ቼክ አድርጎ እዚሁ ላይ ባዶ መሆኑን አይቶ አረጋግጦ ማስረከብ ቢኖር እና ቢለመድ በጣም የምንፈልገው ነገር ነው። በተቻለ መጠን እኛም እናደርጋለን፣ ግን አንዳንዴ ስራ ሲበዛ እንደዚህ የመረሳትና ዝም ብሎ ሰጥቶ የመሄድ ከቸኮልም አንጻር ሰጥቶ የመሄድ ነገር አለ።
በብዛት የሚረሳው ምንድነው ኬስ ውስጥ የሚረሳው ለምሳሌ ፍላሽ ይረሳል። እነዚህ ፍላሽ እንግዲህ በጣም ብዙ ዶክመንት የያዘ ፍላሽ ሰው ሊረሳ ይችላል። እናም በችኮላም ገብቶ ምናልባት ማሽን ውስጥ ሶርት ሳይደረግ ገብቶ እንትን ካለ ዳታውም ሊጠፋ ይችላል። እነሱ ቫሉብል ብር ምንም ሊረሳ ይችላል። ዶክመንት ደረሰኞች ምኖች የሌሎች ደረሰኞች ከተቀመጡ ምናምን ሊረሱ ይችላሉ። እነሱ ሶርት አድርገው ኬሳቸውን ቼክ አድርገው ፈትሸው ባዶ መሆኑን አረጋግጠው ቢሰጡ እንመርጣለን። ኦኬ፣ በጣም ጥሩ። ቀጥሎ ያለውን የስራ ፍሰት ስንመለከት ሂደቱ የሚጀምረው ልብሶችን በጥንቃቄ በመለየት ነው። ቀለማቸው የሚለቅና የማይለቅ፣ በደረቅ የሚታጠቡና በውሃ የሚታጠቡ ተብለው በየፈርጃቸው ይለያሉ። ይሄ እንግዲህ ዋና ስራው የሚሰራበት ክፍል ነው። የሻምፒዮን ላውንደሪ የተለያዩ እጥበቶች የማድረቅ እንዲሁም ስቲም የማረግ የካውያ አገልግሎቶች በሙሉ የሚከናወኑበት ክፍል ነው። እንግዲህ ከልብሳችን ጀርባ ብዙ ሰዎች አሉ፣ ብዙ ስራዎች ይከናወናሉ። እነዚህን ስራዎች አንድ ባንድ እዚህ ውስጥ እንመለከታለን። እሺ፣ ይሄ ኬሚካል ስንሞክረው እንደዚህ ነው። እንዳይበላሽ አድርገን በጫፉ እንሞክራለን። ከዛ ይኸው እንዴት እንደምነግርህ ነው። ስለዚህ ይሄ ማሽን እናስገባው ማለት ነው። ማሽን አይገባም። ስለዚህ ሙሉ ልብሱ እንደዚህ ለብቻው ይሆናል ነው። ቀጣይ ደግሞ ይሄን እንሞክራለን። ይሄ ቀለም አይለቅም። አትሎ ጥቁር፣ ይሄም እንደዛው ይሄ ቀለም አይለቅም ማለት ነው። ይህንን መረጃ ደግሞ በልብሶቹ አንገት ወይም እጅጌ ላይ ከሚገኙ ትናንሽ የመረጃ ዝርዝሮች ወይም ታጎች ማግኘት ይቻላል። እነዚህ ታጎች ለባለሙያዎቹ ብቻ ሳይሆን ለእኛም የልብሳችንን ባህሪ ለማወቅ ይጠቅሙናል። እሱ ላይ ያለው ታግ ለምሳሌ የሚተኮስ ነው፣ በውሃ የሚታጠብ ነው፣ ወይም ደግሞ በኬሚካል የሚታጠብ ነው፣ ወይም ደግሞ ኮንቴንቱ ለምሳሌ ምን ያክል ፐርሰንት ውል ነው፣ ምን ያክል ሲንቴቲክ ነው፣ ምን ያክል ደግሞ ናይለን ነው የሚሉ ነገሮች ማቴሪያሉን የሚናገሩ ናቸው። እና ያን ማቴሪያል መለየቱ ምንድነው ጥቅሙ? ለምሳሌ አሁን ድራይ ክሊኒንግ ላይ ከሆነ የምንጠቀመው ኬሚካል ስለሆነ ያ ኬሚካል ልብሱን ይጎዳዋል አይጎዳውም፣ ያንን ልብስ ያ ኬሚካል ይቋቋመዋል ወይ የሚለውን ነገር ለመለየት ይጠቅማል። ውሃም ላይ ሲገባ ለምሳሌ ሹራቦች አሉ፣ አሁን ሲታጠቡ ሲጨመቁ ሪንክል የሚያደርገዋሉ እና ድራይ ክሊኒንግ ኦንሊ የሚል አለ ለምሳሌ ተብሎ ይጻፍበታል። እንግዲህ ፋብሪካዎች ሲያመርቱ ማለት ነው። ወይም ወተር ዋሽንግ ኦንሊ ተብሎ ይጻፍበታል እና በዛ ኤምኤስዲኤስ ይባላል። ለምሳሌ ማቴሪያል ሴፍቲ ዳታ ሺት ማለት ነው። ሌላ ማቴሪያል ላይ ቀለም ቆርቆሮ ላይ ሌላው ኬሚካል ጣሳ ላይ እንደሚጻፈው ሁሉ ልብሱ ላይ ሲጻፍ ያንን ማርክ አይቶ ልብሱ ሳይጎዳ ኳሊቲውን እንደጠበቀ ክሊኒንግ ሰርቪሱን ለመስጠት ሲባል ነው እንግዲህ ፋብሪካዎች እዛ ታግ ላይ እነዛ ነገሮች የሚጽፉት። በውሃ መንካት የሌለበትን የሆነ ስፖት ሲያጋጥመን ቤታችን ይሄ ለቀዋል ይሄ አትልቀዋል ብለን ስንሞክር ጭራሽ ገበሩንም ውስጡንም ሽሪንክ ሊያደርግ ይችላል። አንዳንድ ሰዎች እንደውም በጋዝ ሁሉ ምናምን ነገር የሚሞክራሉ ቶሎ ሊያስለቀው ይችላል ብለው ላውንደሪ ካውንታት የለም ያ ነው ከማስለቀቅ ይልቅ ሊያበላሸው ይችላል። እና ያንን ማለት ቤትም መተኮስ ለምሳሌ በአውሶን ደረጃ ቤት መተኮስ የሚሞክረው ሊኖር ይችላል። ያንን ሳያይ መተኮሱ ከጥቅሙ ጉዳቱን የሚያመዝነው እና ያንን ማየቱ ለዛ ከን ይረዳ። የመጀመሪያው ጥንቃቄ እዛ ሳንሞክር ወደ ላውንደሪ ማምጣት ማድረግ ያለብን። ሁለተኛው ደግሞ መቆየት የለበት። ሲቆይ ይዋሃድና ከፋብሪኩ ጋር አንዳንዱ እንደውም በጣም ስታርች ያደርገዋል። አሁን ልብስ ለምሳሌ ከመጀመሪያ ከፋብሪካ ሲወጣ ስታርች ይደረጋል። ስታርች ሲደረግ ጠንካራ እንዲሆን ሲተኮስን ኦልሞስት ስትሬት እንዲሆን ምናምን ማለት ነው። ከዛ በኋላ ግን ፈርስት ሳይታጠብ ስታርች ሊሆን አይለበስም እና እንደዛ ሊሆን ስለሚችል እንደዛ መሞከር የለብን። መሞከር ሳይኖርብን ቶሎ ወደ ላውንደሪ ሰርቪስ ማምጣት ወይም ደግሞ ማርኩን አይቶ በማርኩ መሰረት መሞከር። በዘመናዊ ላውንደሪዎች ውስጥ ካሉ ቁልፍ ማሽኖች አንዱ የደረቅ እጥበት የሚከናወንበት ነው። ይህ አሰራር ውሃ ሳይጠቀም በልዩ ኬሚካሎች ብቻ የሚሰራ ሲሆን በተለይ እንደ ሱፍ ያሉ ውሃ የማይወዱ ልብሶች የሚታጠቡበት ነው። ልብሶች ፋብሪኮች ናቸው በድራይ ክሊኒክ የሚታጠቡ እና በውሃ መነካት የሌለባቸው ማለት ነው። በውሃ የሚታጠቡት ደግሞ የራሳቸው ረቂቅ ሂደት ያልፋሉ። አሁን ፕሮግራሞቹን እየመረጠ ነው። ይሄው ጀምሯል።
የኬሚካል ታንከሮች አሉት። ከኬሚካል ታንከሮቹ እንደ ፕሮግራሙ የሚያስፈልገውን ያክል በፓምፕ ወደ ድራሙ ያመጣል። ይኸው አሁን ኬሚካሉ መምጣት ጀመረ። አሁን እጥበቱን ጀመረ ማለት ነው። ልክ በፕሮግራሙ መሰረት እጥበቱ ሲያልቅ ወደ ማድረቂያ ይሄዳል። ከዛ አድርቆ ሲጨርስ ቅድም እንዳልኩት አላርም አለው። እሱ አላርም ሲጨርስ ኦፕሬተሩ መጥቶ ያወጣዋል እና ወደሚቀጥለው የተኩስ ፕሮሰስ ይሄዳል ማለት ነው። ስንት ደቂቃ ይወስዳል በግምት? እንደ ፕሮብ 30 ደቂቃ፣ በ30 ደቂቃ ውስጥ አለ፣ 40 አለ፣ 1 ሰዓት አለ። አዎ እነዚህ ኬሚካል ስለሆነ ብዙ አይወስድም። እንደ ልብሱ ምን ያክል ሶይል እንደሆነ ነው። ንጹህ ከሆነ በአጭሩም ይሆናል። በጣም ከቆሸሸ አንዳንዴ የሚጠቀምበት ሁኔታ አለ። የኬሚካል ግን ኬሚካል ስለሆነ በጣም ስትሮንግ ኬሚካል ነው። ፓወርፉል፣ ጥሩ ኳሊቲ ነው። በአጭር ጊዜ ነው ያትለቅፈው። ብዙ ሰዓት አይወስድም። አሁን ልክ አልሞስት ቆመ፣ ቀረጸ እንደማለት ነው። ኬሚካል እንትን ማለቱ ቆመ። አሁን በቅቶታል ማለት ነው። ኬሚካል በዚሁ እንትን እያጠበ እንደገና መልሶ እያመጣ ስቴፖች አሉ። ፈርስት ስቴፕ፣ ሰከንድ ስቴፕ ያጥባል። ኬሚካሉ መልሶ ወደዛ ይወስዳል፣ ይጨምቀዋል፣ እንደገና መልሶ ይጨምራል። 2-3 ስቴፕ ሊበቃው ይችላል ለአንድ ሙሉ ሳይክል። እና ይሄ ኬሚካል ደግሞ የሚደፋ አይደለም፣ ሳይክል ያደርጋል። ዲስትሬሽን ፕሮሰስ አለው። እንግዲህ ይሄ ማሽን ኬሚካል ታንከር አለው ከስር ቤዙ ላይ። እነዚህ ታንከሮች ኬሚካሉን የሚይዙ ናቸው። ከሱ በፓምፕ ያደርጋል። ፊልተር አለው እዚህ። ልብሱ ላይ ያለው ቆሻሻ ከለቀቀ በኋላ ዝም ብሎ አይገባም፣ ፊልተር ተደርጎ ነው የሚገባው። በተወሰነ ጊዜ እንዲያውም ዲስትል ይደረጋል እና ዲስትሌሽን ፕሮሰሱ በስቲም ነው። ይሄ ዲስትሌሽን ታንከር ነው። ዲስትል ከተደረገ በኋላ ሊኩዊድ የነበረው ቬፐራይዝድ ሆኖ በስቲም ሙቀት ከስር በቬፐር መልኩ ልክ እንደ አረቂ ማውጣት ማለት ነው በባህላዊ በሀገራችን። እና ቬፐራይዝ እያደረገ ይመጣና ሰርኩሌት አድርጎ ተመልሶ ሄዶ ታንከሮች ውስጥ ሪዘርቭድ ይሆናል ማለት ነው። ታንከሮች ውስጥ ይገባል። ይሄ ፕሮሰስ አለው እና የተለያዩ ፓርቶች አሉት። ያው ፊልተር አለው፣ በተን ትራፕ አለው። ያውም በተን ትራፕ ነው የሚባለው። ቁልፎቹ ኬሚካሉ ሲመጣ ከልብሱ ላይ ቁልፉ ከተነቀለ እዚሁ ይገኛል፣ ተመልሶ አይሄድም። ትሬነር አለው። ይሄን ተከፍቶ ቁልፉ ከዚህ ተነስቶ ወጥቶ ተመልሶ ይተከላል፣ ይከተማል። ይሄ ድራይቡ ነው። ሞሮክ ቴክኒካል ነገሮች ናቸው። ብዙ የሂቲንግ ፕሮሰስ አለው እዚህ። አሁን በሪፍሪጅሬሽን ሲስተም ሁሉ አለው። ለድራይንግ የሚያደርቀው አሁን በሪፍሪጅሬሽን ሲስተም ነው እና ሪፍሪጅሬሽን ሲስተሙ ብዙ እንግዲህ የሪፍሪጅሬሽን እና የሂት ፊዚክስ አፕሊኬሽኖች አሉ። በሱ መሰረት ነው የሚደርቀው ማድረቁ ማለት ነው። ልክ ፍሪጅ ላይ አሁን ከኋላ ብንነካው በጣም ይሞቃል አይደል? ውስጡ ግን ካቢኔቱ ወይም ኢቫፖሬተሩ ቀዝቃዛ ነው። እኛ አሁን የምንጠቀምበት የሂቲንግ ፓርቱን ለማድረቅ የሚጠቀምበት አለ እና የፍሪጅ ኮምፕሬሰር ምን አለው? ጋዝ የተሞላ ነው። በየጊዜው ቼክ ይደረጋል። በዛ መሰረት ማድረቁን እሱ ይሰራል ማለት ነው። ያሁን የተለያየ የማድረቅ ሲስተም ነው። ዲስቲሌሽኑ ደግሞ በስቲም ነው የሚሰራው። የኛ የተለያዩ አለ። ኤሌክትሪካል ሂቲንግ አለ፣ ኤሌክትሪካል ድራይንግ አለ፣ ስቲም ሂቲንግ አለ፣ ስቲም ድራይንግ አለ። በተለያዩ የሂት ሳፕላዮች ነው ማሽኖች የሚፈበረኩት። የኛ ግን በስቲም እና በሪፍሪጅሬሽን ይሰራል። ስቲሙ ለዲስቲሌሽን ነው፣ ሪፍሪጅሬሽኑ ደግሞ ለድራይንግ ነው። ግን ዓለማችን የደረሰበት የላውንደሪ ቴክኖሎጂ አሁን ያለው የላውንደሪ ቴክኖሎጂ ይሄ ነው። ከዚህ በላይ የለም። ይሄ ነው ፕሮሰሱ ይሄ ነው። እንግዲህ የድራይ ክሊኒንግ ለመስራት በጣም ጥሩ። ለምሳሌ እንደ ሻምፒዮን ላውንደሪ ያሉ ተቋማት ይህንን አገልግሎት በኢንዱስትሪ ደረጃና በሰለጠነ የሰው ኃይል የሚያከናውኑ ዘመናዊ መሰረተ ልማቶችን ያሟሉ ናቸው። እንግዲህ ዋና የጥራት አገልግሎቶቹ ድራይ ክሊኒንግ እና ወተር ዋሺንግ ሆነው የሚይዙት ምንድነው? ድራይ ክሊኒንግ ለነዚህ ለሱፍ ለምናምን ሲሆን ወተር ዋሺንግ ደግሞ ለውሃ የተለያዩ ልብሶች በውሃ ሊታጠቡ የሚችሉ ልብሶች ናቸው። ኦልሞስት በውሃ የሚታጠበው ነው የሚበዛው። በልብስ ደረጃ ስናየው እንደዛ ነው። ሌሎች ሰርቪሶች ደግሞ የካርፔት የምንጣፍ እጥበት አለ። እንደገና ጫማዎችም ይታጠባሉ። እነዚህ ናቸው እንግዲህ ልብሶች ስንል የሀገር ባህል ልብስ አለ፣ የሙሽራ ልብስ አለ፣ ካዥዋል የሆኑ ልብሶች አሉ። እነዚህ ለእንትን የሚያገለግሉ ለልብስ ኦኬሽናል ደግሞ የሚለበሱ እንደዚህ እንዳልኩት የሱፍ ምናምን ልብሶች አሉ።
እነሱን አገልግሎቶች ይሰጣል። ኦልሞስት የማይሰጥ አገልግሎት የለም። ሁሉንም የጥበት አገልግሎቶች አሉ። ሻምፒዮን ሁሉም ሰርቪስ ይሰጣል። የአገልግሎት ተጠቃሚዎች ማን ናቸው? ግለሰቦች ናቸው? ድርጅቶች ናቸው? ቀደም ዩኒፎርም የሚለብሱ ተቋማትን ይህን እጥበት አገልግሎት ተጠቃሚ ብለናል። በዋናነት ማን ናቸው ተጠቃሚዎቹ? ተጠቃሚዎቹ ግለሰቦችም አሉ፣ ድርጅቶችም አሉ። ድርጅቶች ውስጥ እንግዲህ ሆቴሎች አሉ። ለምሳሌ እዚህ ኮንትራት ያላቸው ባንኮችም አሉ፣ ሆስፒታሎችም አሉ ኮንትራት ያላቸው እና አንድ ኮንትራት ያላቸው አሉ። እንደገና አንዳንዴ እነሱም ደግሞ ማሽን ሲበላሽባቸው በተወሰነ ጊዜ ማሽናቸውን እስኪያስጠግኑ ድረስም የአጭር ጊዜ ኮንትራትን የወሰዱ አገልግሎት የሚያገኙ ድርጅቶች አሉ። በብዛት ግን ግለሰቦች ናቸው። ግለሰቦች አለ። ግለሰብ ኦልሞስት በቃ ይሄ ሻምፒዮን በጣም ታዋቂ ነው፣ ስሙ ጥሩ ነው፣ የሚሰጠው ሰርቪስ በጣም ጥሩ ነው እና አሁን አገልግሎቱ በጣም ተደራሽ የሆነ ነው እና ብዙ ግለሰቦች እንግዲህ ግለሰብ ከታች ጀምሮ ላይ እስከ ባለስልጣኖች የመንግስት ኦፊሻልስ ድረስ ተጠቃሚዎች ናቸው። አገልግሎት ተጠቃሚዎች ናቸው። አገልግሎቱን ለመስጠት ግብአት የምናመርትበት ክፍል ነው ያለ ነው። እዚህ ቦይለሮች አሉን፣ ስቲም የምናመርትበት ቦይለሮች አሉን፣ በዲዝል በነዳጅ የሚሰሩና በኤሌክትሪክ የሚሰራ እንደገና ንፋስ ኤር ኮምፕሬሰሮች አሉን፣ ኤር የምናመርትበት። እዛም ከሄደ በኋላ ደግሞ ታንከር አለን። የኮንደንሴቱ ስቲሙ እዛ ከሄደ በኋላ መመለስ አለበት እና እዛ አካባቢ ነው ያለነው። አሁን ኤሌክትሪኩም ውሃውም ምኑም ከዚህ አካባቢ ነው የሚሄደው። ስለዚህ እዚህ ግብአት የምናመርትበት አካባቢ ነው። ጠጋ ብለን ማየት እንችላለን ቦይለሮቹም እንደሚመስሉ። እነዚህ ሁለቱ እንግዲህ በነዳጅ የሚሰሩ ቦይለሮች ናቸው። ሄቪ ዲዩቲ ቦይለሮች ናቸው። እዚህ ውሃ ይገባል። ውሃ ከገባ በኋላ በሙቀት ነዳጁ እየተቀጣጠለ ውሃውን አፍልቶ ስቲሙን ወደ ላውንደሪ ይልከዋል። ከዛ ተመልሶ መጥቶ እዚህ ታንከር ውስጥ ይገባል እና እነዚህ ሁለቱ ያን ስራ የሚሰሩ ናቸው። ይሄ ኮንደንሴት መመለሻው ነው። እነዚህ ደግሞ ኤር ኮምፕሬሰሮች ናቸው። ኤር እዚህ ኮምፕሬስድ ሆኖ ፕሬሸራይዝድ ሆኖ ነው ወደ ላውንደሪ የሚሄደው። ኤር ከሌለ በዛ እንዳያችሁት በኒውማቲክ የሚሰሩ ማሽኖች ያው አይሰሩም ማለት ነው። ለማጠፍ ፕሬስ ለማድረግ ለመተኮስ ለማለት ከስቲሙ በተጨማሪ ኤር ስለሚያስፈልግ ነው እና ግብአት ማምረሻ ማሽኖቻችን ይህን ይመስላሉ። ሌላ ቦታ ወተር ታንከርም አለን፣ ፊውል ታንከርም አለን ሌላ ቦታ። አሁን ያለነው እንግዲህ ያው እዚህ የውሃ እጥበትና ማድረቂያ ያለበት አካባቢ ነው። እዚህ የውሃ እጥበት ቅድም እንዳልነው ከዛ ሶርት ተደርጎ ወደ ድራይ ክሊኒንግ እንደሚገባ ሁሉ ከዛ ሶርት ከተደረገ በኋላ በውሃ የሚታጠቡት እዚህ ይመጣሉ። እነዚህ የተለያየ ካፓሲቲ ያላቸው ዋሽንግ ማሽኖች ናቸው። ይሄ እና ይሄ ዋናዎቹ ትልቆቹ ካፓሲቲ ያላቸው ወደ እስከ 55 ኪሎ 55 እና 45 ኪሎ ድረስ በአንድ የሚያጥቡ ማሽኖች ናቸው። ይሄኛው ደግሞ ወደ 20 ኪሎ ማጠቢያ ነው። እነዚህ ደግሞ ተደራራቢ ከስር ማጠቢያ ያለው ከላይ ደግሞ ማድረቂያ ያለው ኮምቦ ማሽኖች ናቸው። አዎ እዚህ ይታጠባል። እነዚህ በጣም አንደርዌር ለሆኑ ትንንሽ ሳይዝ ለሆኑ ልብሶች የምንጠቀምበት ነው። አንደርዌር እና አንዳንዴ ቀለማቸው የሚለቁ ከብዙ ልብስ ጋር መቀላቀል ስለሌለበት ለብቻቸው ከለሩ ሌላውን እንዳያበላሽ ሲታጠብም ሲደርቅም የምንጠቀምባቸው ትንንሽ ማሽኖች ናቸው። ሌሎቹ ግን ትልቅ ካፓሲቲ ያላቸው ማሽኖች ናቸው እና የማሽኑ ፕሮሰስ ለማወቅ ያክል ይሄ አሁን ዲተርጀንት የምናስገባበት ነው። እንዳያችሁት አምስት ቋቶች አሉት። እነዚህ 5 ቋቶች ዲተርጀንት ማስገቢያ ናቸው። ዲተርጀንቱ ለምሳሌ ቅድመ እጥበት አለ ለሶኪንግ የሚያገለግል። አንዳንድ ልብሶች በጣም ከቆሸሹ እጥበቱ ከመጀመሩ በፊት መዘፍዘፍ አለባቸው። ልክ ሲንክ ውስጥ ማንዋል እንደሚዘፈዘፈው ሁሉ እዚህም ውሃ ጨምሮ ኬሚካሉን ዲተርጀንቱን ወስዶ ለተወሰነ ጊዜ ለምሳሌ ለ10 ደቂቃ ሊሆን ይችላል፣ ለ5 ደቂቃ ሊሆን ይችላል ክሪዎሽ እንለዋለን። ሶክ አድርጎ ያስቀምጠዋል። ከዛ በኋላ የመጀመሪያውን ስቴፕ ይወስዳል። ፈርስት ስቴፕ ይወስዳል። ከዛ ሰከንድ ስቴፕ አለ ዘይን። ከዛ ኦደሩ ጥሩ እንዲሆን እነዚህ ማጠቢያ ኬሚካሎች ሲሆኑ ኦደሩን ደግሞ በደንብ በሶስቱ ስቴፕ ዲተርጀንት ወስዶ ከታጠበ በኋላ ኦደሩ ጥሩ እንዲሆን በዚህኛው ኦደር ጥሩ የሚያደርግ ጥሩ እንዲሸት የሚያደርግና መዓዛ የሚሰጥ ኬሚካል የሚገባበት ነው። መጨረሻ ላይ ሪንስ ነው የሚደረገው። ሪንሱ አለቅልቆ ምን ብሎ የሚወጣበት ስቴፕ ነው እና እነዚህ ሁሉ ፕሮሰሶች አልፎ ካለቀ በኋላ የማሽን ጨምቆ ምን ብሎ
ሲጨርስ አላርም ያሰማል። አላርም ሲያመጣ ሲሰማ ኦፕሬተሩ መጀመሪያ ልብሱ መጥኖ እንዳስገባው ሁሉ በሩን ከፍቶ ያወጣውና ወደ ማድረቂያ ይሄዳል ማለት ነው። እና ይሄ ያው ዲጂታል ነው፣ ፕሮግራምድ ነው። እንዳያችሁት እዚህ ከ0 ጀምሮ እስከ 9 ፕሮግራሞች አሉት እና እነዚህ ፕሮግራሞች እንደ ልብሱ እንደ ኬጁ እንደ ልብሱ አይነት እንደ ብዛቱ ማለት እንደ ኬጁ ማለት ምን ያክል ኪሎ ታስገባ፣ በምን ያክል ደቂቃ ያልቃል፣ ምን ያክል ስቴፖች ያስፈልጉታል፣ ምን ያክል ታይም አወር ወይም ሚኒትስ ይወስዳል የሚለው ነገር ፕሮግራም የተደረገ ነው እና አንድ ምንመርጥ 0ን ብንወስድ ራሱን የቻለ ነው። 5 ስቴፕ ሊኖረው ይችላል። 5 ስቴፕ ሲወስድ ለምሳሌ የሚዘለኑ ስቴፖች ሊኖሩ ይችላሉ። ንጹህ ልብስ ከሆነ የመጀመሪያውና ሁለተኛውን ወይም ደግሞ የመጀመሪያዎቹ ሁለቶቹን ብቻ ነው ይችላል ኬሚካል የሚወስደው። የመጨረሻዎቹ ግን ኦደር እና ሪንሶቹ ግን የማይቀሩ ናቸው እና ያ ንጹህና በጣም ሶይልድ ሲሆን ፕሮግራሙ መርጠው ነው የሚሰጡት። በዛ መሰረት ኳሊቲውን ጠብቆ እንዲወጣ ይደረጋል ማለት ነው እና ሁሉም ማሽኖች ጋር ያለው አሰጣጠም ሂደቱ ያው ነው። ወደ ማድረቂያዎቹ ስንሄድ ከዚህ ወጥቶ ማድረቂያዎቹ ውስጥ ይገባል። እነዚህ ማድረቂያዎች 3 ማድረቂያዎች ናቸው። 2ቱ እኩል ካፓሲቲ ያላቸው ናቸው። ያኛው ደግሞ ትንሽ ከፍ ያለ ካፓሲቲ ነው ያለው እና እዚህ ሲገባም እንደዚሁ ተመጥኖ ነው እዚህም የሚገባው። ተመጥኖ ይገባል። ቴምፕሬቸሩ ራሱን የቻለ አለው። ፕሮግራሙም ራሱን የቻለ አለው። አንዳንድ ልብስ ለምሳሌ ሲንተቲክ ከሆነ ሙቀቱ ራሱ ሊያቀልጠውና ሊጎዳው ስለሚችል ኦቨሪት መደረግ ስለሌለበት በራሱ ስታንዳርድ በሆነ ሙቀት ነው የሚሞቀው። በሱ ፕሮግራም ነው የሚሰጠው። እሱ ሲጨርስ ይህም በዘር ያደርጋል። በዛ በዘር መሰረት አውጥተው ወደ ኔክስት ስቴፕ የሚተኮስም ከሆነ ወደሚተኮስበት፣ ታጥፎም ፕሮሰሱን እዚህ የሚጨርስ ከሆነ ደግሞ እዚሁ ታጥፎ ፕሮሰሱን ጨርሶ ወደ ኢንስፔክሽን እና ወደ ኳሊቲ ኮንትሮል የሚሄድበት ሂደት ነው ያለው። እዛ ጋር አንዳንድ በጣም የማይለቁ ለምሳሌ እዚህ ሾልደር እንትን ላይ እጅጌ ላይ ኮሌታ ላይ ምናምን ያሉ ነገሮች ካሉ ላይለቁ ስለሚችሉ መጀመሪያ በእጅ ፕሪዋሽ ይደረጋል። የግድ እንደዛ ማስለቀቅ ከዛ ዩኒፎርምሊ ማሽኑ ውስጥ ሲገባ ዩኒፎርምሊ እንዲጸዳ ማለት ነው። የኬሚካልም ሁሉም እንዲዳረሱ ምን እንዲሉ ለማድረግ ነውና የድራይኑና የዋሽንግ ማሽኑ ፕሮሰስ ይሄን ይመስላል። በጣም ጥሩ ነው። እንግዲህ አሁን ብዙ ነገር ሰፕላይ ወይም ደግሞ አቅርቦት እንደሚፈልግ እያየሁ ነው። ውሃ አለ፣ ኃይል አለ፣ ኤሌክትሪክ አለ፣ ኬሚካል እያየን ነው፣ የሰው ኃይልም አለና ይሄ ኢንዱስትሪ እንደው በዋናነት የሚፈልገው ምንድን ነው? አቅርቦት አንጻር እንግዲህ ግብአቶቹ እዚህ ስናየው አሁን ሲምፕል ሊመስል ይችላል እና ከኋላ ግብአቶች አሉት። ነዳጅ አለው፣ ውሃ አለ፣ ኤሌክትሪክ አለ፣ ኤር አለ። እነዚህ 4 መሰረታዊ ነገሮች አሉ ማሽኖቹ የሚፈልጓቸው እና ስቲም ለማምረት ይሄ ማሽን በስቲም ነው የሚያደርቀው። እዛ እጥበቱም ላይ እንደዚሁ በጣም ዲስኢንፌክት ለማድረግ ዲስኢንፌክሽን በኬሚካል ብቻ አይሆንም እና ቴምፕሬቸሩም ራሱ ከፍተኛ ቴምፕሬቸር የሚፈልጋል እና ለምሳሌ ከሆቴል የሚመጣና ከሆስፒታል የሚመጣ ልብስ እኩል አይደለም። በእርግጠኛ የሚመጣው ኦልሞስት 90% ከስተመሮቻችን የኢንዲቪጁዋል እና የሆቴል ናቸው። የሆስፒታል እዛው ራሱን የቻለ ነው። አሁን ከዛ የሚመጣ ኢንኬዝ ቢኖር ማሽኖቹ መጀመሪያውኑ ሲመረቱ ዲስኢንፌክሽናቸው በጣም ከፍ ያለ መሆን ስላለበት በሙቀት በኬሚካል ብቻ ሳይሆን በሙቀትም ስለሚፈልጉ ስቲም ይመረታል። ስቲም ለማምረት ቦይለሩ ሌሎች የተለያዩ ግብአቶችን ይፈልጋል። ዋናው ግብአት ነዳጅ ነው። ነዳጅ በርነሩ በነዳጅ የተቀጣጠለ ነው ውሃውን ወደ እንፋሎት የሚቀይረው እና እሱን ለማድረግ ደግሞ ኮንትሮሊንጉ ፋን ጭሱን ለማውጣት እንደገና በርነሩን ደግሞ የበርነሩን ፋን ለማዞር ሞተሩንም ለማዞር ለማለት ደግሞ ኤሌክትሪክ ይፈልጋል። እነዚህ ሃይድሮሊክ ሲስተሞቹን ደግሞ የመተኮሻዎቹንም እነዚህ አንዳንዶቹም ደግሞ በሮቹንም ለመዝጋት ለመክፈት ምን ለማለት ሁሉ ደግሞ ኤር ይፈልጋል። ኤሩን ለማምረት ደግሞ ኮምፕሬሰሮች አሉ። ኮምፕሬሰሮች ኤሌክትሪክ ይፈልጋሉ። ንፋሱን ኮምፕሬስ አድርገው ምን ብለው የሚፈለገው ፕሬሸር ወደዚህ ይልኩታል እና እነዚህ ዋና ግብአቶቻችን ማሽኖቹ እንዲሰሩ ያው ነዳጅ፣ ኤሌክትሪክ፣ ውሃና ነፋስ ናቸው እና ስቲሙም እንግዲህ 5ኛ ልናደርገው እንችላለን። ምንም የተመረተም ቢሆን እዚሁ እናመርተዋለን። 5ኛ ግብአት መሆኑ ነው እሱም እና የሰው ኃይል አለ እዚህ እንግዲህ ብዙ ነገሮች አሉ። ሌሎችም የኮሚኒኬሽን ለምሳሌ የስልክ ወጪ አለ፣ ምን አለ፣ ብዙ ነገር ነው ያለው። ብዙ ወጪዎች አሉ።
ማሸጊያ አለ፣ ዲተርጀንት ትክክል መስቀያ አለ፣ ዲተርጀንት ሁሉ አለ። ኬሚካል ዲተርጀንት፣ ሊኩዊድ ዲተርጀንት አለ፣ ፓውደር ዲተርጀንት አለ። በጣም ብዙ ወጪ ነው ያለው። ኦፕሬተሮች ስልጠና ወስደዋል። በተለያየ ጊዜም ሪፍሬሽንግ የሆነ ትሬኒንግ ይሰጣል። እና ለምንድን ነው እንደዛ የሚሰጠው? ለምሳሌ ቅድም እንደነገርኳችሁ ልብሶች በምን አይነት ልብሱ ላይ ያለውን ታጋይቶ ምን አይነት ስፖት ሪሙቨር ይፈልጋል፣ ምን አይነት ስፖት ነው ያለው፣ ልብሱ ፋብሪካው ሲያመርተው ምን አድርገህ አጽዳው ክሊን አድርገው ይላሉ። በምን አይነት ለምሳሌ ድራይ ክሊን ነው የሚፈልገው፣ ውሃ ነው የሚፈልገው ይላል። ውሃ ዋሽንግ ላይ ራሱ ሲመጣስ በምን አይነት ኬሚካል አጽዳው ይላል የሚለውን ትሬኒንግ ይወስዳሉ። እና በትሬኒንጉ መሰረት ደግሞ የኬሚካሎቹ መስደስ ማቴሪያል ሴፍቲ ዳታ ሺት እዚህ ጋር አለ። እነዚህ አሁን እያንዳንዱን የኬሚካሎች ለዋሽንግ ወይም ደግሞ ለድራይንግ ምናምን ለአይረኒንግ ስቴፖቹንና አይነቱን የሚጠቅሱ ሽቶች ናቸው። ማቴሪያል ሴፍቲ ዳታ ሽቶች ናቸው። እና በዚህ መሰረት ነው ስራው የሚሰራው። እነሱም ዌል ትሬንድ ናቸው። አልፎ አልፎም ሪፍሬሽመንት ትሬኒንግም ይሰጣል። በተጨማሪም በላውንደሪ አገልግሎት ውስጥ ገጽታችን ብቻ ሳይሆን ጤናችንም ይጠበቃል። ምክንያቱም በሂደት ውስጥ ልብሶች የሚያልፉበት ከፍተኛ የሙቀት መጠን ማናቸውንም በሽታ አምጪ ተዋሳያን ሙሉ በሙሉ የሚያጠፋ በመሆኑ ለጤናችን አስተማማኝ ዋስትና ይሰጣል። የተለያየ ልብስ አንድ ላይ ለመታጠቡ የተነሳ አንዳንዴ እንግዲህ ለምሳሌ ጤና ቢሮም ያስገድዳል። አንዳንዴም እየመጡም ኢንስፔክት ያደርጋሉ፣ ያያሉ። አሁን ድራይንግ ላይ ሲደርቅ በኬሚካል ብቻ ስለታጠበ እንደ ልብሱ ላይ ያሉ ጀርሞች አሁን ኤክስክሩት ቢኖር ለምሳሌ ኤክስክሩት አንዳንዴ እንግዲህ ደምም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል እና እሱ ልብሱ ላይ እንትን አድርጎ ሊመጣ ይችላል። ስለታጠበ ብቻ ቆሻሻው ከላይ ላይ ተወግዶ እንደ አንዳንድ ባክቴሪያዎች፣ ቫይረሶች እና ነገር ሊኖሩ ይችላሉ እና ያ ሙሉ ለሙሉ ዲስኢንፌክትድ ሆነ ላዩ ላይ ያለው ነገር ሞተ፣ ለቀቀ፣ 100% ክሊን ነው ሃይጂን ሆኗል ምናምን ማለት አይቻልም። በዛ መሰረት ቴምፕሬቸሩን በጠበቀ ድራየር የሚያስፈልገው መጠን መድረቅ አለበት እዚህ ውስጥ። እንደዛ ሲኖር ከኬሚካሉም በላይ ሂቱ ራሱ እነዛን ነገሮች ይገላቸዋል እና እነዛን ሲገላቸው 100% ዲስኢንፌክትድ ሆኗል። አሁን ማንም ሰው ቢለብሰው ይጠቀመው ምንም ተላላፊ የሆነ በሽታ እንኳን ቢሆን አይተላለፍበትም። የአንዱ ልብስ ከሌላኛው ጋር ተቀላቅሎ ሲደርቅ ሲታጠብ ችግር አመጣ ማለት ያመጣል ማለት አይቻልም። ያንን እንደው ጭንቀት ሙሉ ለሙሉ ያስወግዳል። ይህ ሁሉ ስራ ደህንነቱ በተጠበቀ የስራ አካባቢ ማከናወንም የላውንደሪዎቹ ሌላው የቤት ስራ ነው። ይሄ ደግሞ አይወሽ ነው። ኦፕሬተሮቹ እዚህ ሲያጥቡ ሲሉ አንዳንድ ኬሚካል ጎግል ይጠቀማሉ። በእርግጥ አይ ጎግል አለ ይጠቀማሉ። አንዳንድ ከአቅም በላይ በሆነ ሁኔታ እንደው አይናቸው ላይ እንኳን ተፈናጥቆ እንትን እንዲያደርግ ተሎ ብለው እዚህ መጣው እዚህ ኦልሬዲ ውሃ አለው። በዚህ አይናቸውን እንደዚህ አድርገው አይናቸውን መታጠብ አለባቸው። በዛ ተሎ ወሽ ያረግና ኬሚካሉን ያወጣዋል ማለት ነው። ይሄ በጣም ያው ለሰራተኞቹም ሴፍቲ ከመጠበቅ አንጻር ይሄ ግድ ስለሚያስፈልግ እና ያቺ ኬሚካል ያለበት አካባቢ ነው የተገጠመው ለዛ ፐርፐዝ ነው። ቴክኖሎጂው ልብስ የመተኮስ ጥበብንም ቀይሮታል። ድሮ በከሰል ካውያ ይተኮስ የነበረው ልብስ ዛሬ በዘመናዊ የእንፋሎት ወይም ስቲም መተኮሻዎች ደረጃ ላይ ደርሷል። ልብሶቹ ታጥበው ከደረቁ በኋላ ወደ መተኮሻው ክፍል ይገባሉ። ሸሚዝና ሱሪ በትክክለኛው መንገድ እንዴት እንደሚተኮስ በተግባር ማየት በቤታችንም ቢሆን ልብሳችንን በአግባቡ እንድንይዝ ይረዳናል። እንግዲህ የሚተኮሰውም ወደዚህ ይመጣል። እንግዲህ ስቶፕ ፍሎውም የወርክ ፍሎ እንደዛ ስለሆነ ከታጠበ ደረቀ፣ ከዛ በኋላ የሚተኮሰው ደግሞ ወደዚህ ይተኮሳል። በጣም ዘመኑ ያመጣው ሮቦቲክ ሸርት ፕሬሲንግ ማሽን ነው እና ይሄ ፕሬሲንግ ማሽን ጃፓን ሜድ ነው። ጃፓን ሜድ የሆነ በጣም ጥሩ ኳሊቲ በጣም ሄቪ ዲቲ የሆነ የሸርት ፕሬሲንግ ማሽን ነው። ኦልሞስት ሁሉን ነገር ራሱን የሚጨርሰው ታይመር አለው። ስቲም ያገኛል፣ ሙቀቱ ከስቲሙ ያገኛል እና ታይምድ ነው። ኢንሰከንድስ ወይም 1 ሚኒት 2 ሚኒት ይወስድበት ነው። ኦፕሬተሩ እንደዚህ አድርጎ ያስገባዋል። በጣም የተሰጠው ፕሮግራም የተደረገው ደቂቃ ሲደርስ እንዲህ አድርጎ ኢንፍሌት አድርጎ ኤርም ስላለው ኢንፍሌት አድርጎ አድርቆ ተኩሶ መልሶ ወደዛ ወደ ገባበት ይመልሰዋል። ከዛ ኦፕሬተሩ ከዛ ያወጣና እዚህ ያደርጋል፣ ሰቅለዋል፣ መልሶ ደግሞ ሌላ ያስገባል። ይሄ በቃ ሮቦቲክ ከሆነ ቤስት ሸርት ፕሬሲንግ ማሽን ነው።
ስለዚህ በግል የሚኖረን ሳይሆን ላውንደሪ ብቻ ይሄ ኦልሞስት ላውንደሪ ብቻ የሚገኝ ነው። በግል ደረጃ በጣም ኤክስፔንሲቭ ነው፣ ሄቪ ዲዩቲ ነው፣ ቦታም ይወስዳል። በግል ለቤት ደረጃ የሚያስፈልግ አይደለም። በኢንዱስትሪያል ደረጃም ራሱ ዘመኑ ቅርብ ጊዜ ነው ይሄንን ወደ ገበያም የመጣው ቀስ ብሎ ነው እንጂ እንደዚህም አልነበረም። እዚህ ደረጃም የነበሩት ራሳቸው እንደዚህ ሙሉ ፕሮሰስ ራሱን እንትን የሚያደርግ ሳይሆን ማኑዋሊ ኮንትሮል የተደረገ ወደዚህም እንዲመጣ ማኑዋሊ ሲጨርስም እንደገና ወደዛ እንዲመልስም ማኑዋሊ ነበር መጀመሪያ የተሰራ። አሁን ግን ከገባና እንሰካከለው ሂደት ከተስተካከለ በኋላ ራሱን ጨርሶ የሚያወጣው ገርም ነው። ኢንተርቬንሽኑን የኦፕሬተር ኢንተርቬንሽኑ ቀንሶታል ማለት ነው። ለወደፊት ደግሞ ምናልባት ሮቦቱ ራሱ አንስቶ ራሱ አስገብቶ ተቆጣጣ ሊኖር ይችላል። ያን ይገርም ነው። ስለዚህ ቴክኖሎጂ ሁሉም ዘርፍ ላይ እየመጣ ነው። በጣም እንደዛም ሆኖ ግን አሁንም የሰው እርዳታ ይፈልጋል። እውነት ነው። እንግዲህ የምታዩት ነው። ይሄ ተኩስ በእጅ የሚታሰብ አይደለም። እንደዚህ ሆኖ ስትሬት ሆኖ በደንብ ተኩሶ የሚወጣ ነው። እንግዲህ ያው ፍላት ወርክ አይረነር ነው። ፍላት ወርክ አይረነር ማለት እንግዲህ እነዚህ ፍላት ለሆኑ ነገሮች ቤድሺት፣ ናፕኪን፣ ቴብል ክሎዝ ምናምን ለሆኑት ፍላት ሆኖ መተኮስ ስላለባቸው የነሱ መተኮሻ ማሽን ነው። ያው እንደምታዩት እነዚህ ፊድ ይደረጋል። ሮለር አለው በስቲም ሂት የሚሞቅ ሂትድ የሚሆን በእሱ ሮለር ላይ በላዩ ላይ ሲያልፍ ተተኩሶ እንደዚህ ስትሬት ሆኖ አምሮ ይወጣል ማለት ነው። እና በዚሁ ከወጣ በኋላ በዚሁ ተቀብለው እዚሁ ይመጣና ተተኩሶ ያው ወደ ሪሴፕሽን ለመሄድ ወደ ኢንስፔክሽን ወደ ኳሊቲ ኮንትሮል ለመሄድ ዝግጁ ይሆናል ማለት ነው። ስለዚህ እነዚህ በብዛት ከሆቴል የሚመጡ ይመስላል። እነዚያም ከሆቴል የሚመጡ ናቸው በብዛት። እዚህ አካባቢ ደግሞ አብዛኛዎቹ ያው የማኑዋል ፕሬሲንግ ማሽኖች አሉ፣ አውቶማቲክም አለ። አክቹዋሊ አሁን እዚህ በዛ አውቶማቲክ በሆኑ ማሽኖች ከተተኮሰም በኋላ አንዳንድ ኮሬክሽን የሚፈልግ ካለ እንደዚሁ ማኑዋሊ ኮሬክት ተደርጎ ይሄዳል ማለት ነው። ደብል በክ ሂቲንግ የምንለው ማሽን ነው። በብዛት ለነዚህ ለትራውዘር፣ ለሱሪዎች፣ እነዚህ ለኮት ምናምን መተኮሻ የሚሆን ነው። እንዳያችሁት ኦልሞስት ሃይድሮሊክ ነው፣ በኤር ነው፣ ኒውማቲክ ነው። ያው በኒውማቲካሊ በኤር ነው የሚሰራው። ሙቀቱን በስቲም ያገኛል። ኦፕሬሽኑን ደግሞ አፕ ኤንድ ዳውን የሚለውን በኤር ኒውማቲካሊ ነው ኦፕሬት የሚደረገው እና በዚህ መሰረት ጥሩ አድርጎ ተኩሶ መስመርም የሚወጣለት ካስፈለገው ሱሪው መስመር በደንብ አውጥቶ ምናምን ነገር የሚሰራ ነው። ዘመናዊ ናቸው እንደምታዩት። በጣም ሄቪ ዲዩቲ የሆነ ኮሬንታ የሚባል የታወቀ የጣሊያን ብራንድ ማሽን ነው። ኮሬንታ በጣም ብዙ አመት የሚያገለግል ጥሩ ኳሊቲ ያለው ቶሎ የማይበላሽ በጣም ሪላያብል የሆኑ ማሽኖች ናቸው በብዛት ያሉት እና እንዳያችሁት አሁን ይሄ ሱሪ በዚህ መልኩ መስመር እንዲወጣለት ይደረጋል። ስለዚህ ከሚያምሩ በደንብ ከተተኮሱ በደንብ ከታጠቡ ልብሶች ጀርባ እነዚህ ሁሉ ሚስጥሮች አሉ ማለት ነው። እነዚህ ሁሉ ሚስጥሮች አሉ። ያው ሰራተኞችም እንደምታያቸው ዌል ትሬንድ የሆኑ በደንብ ኤክስፔሪየንስድ የሆኑ በጣም ልምድ ያላቸው ሰራተኞች ናቸው። በዛ መሰረት ጥሩ ኳሊቲ የሆነ ሰርቪስ ይሰጣል ማለት ነው። ስለዚህ በቃ አለቀ፣ ከዚህ ተተኩሷል። እንደዚህ ተደርጎ ወደ ኳሊቲ ኮንትሮል ይሄዳል። እነሱ ያዩታል። እርማት ካለው እንደገና ይመለስና ይታረማል። ብዙ ጊዜ ግን እዚህም ሰራተኞቹ በጣም ልምድ ያላቸውና ብዙ አመት የሰሩ ትሬንድ የሆኑ ፕሮፌሽናል ስለሆኑ ብዙ ጊዜ ኮሜንት አይኖርም። በዛው ነው የሚሄደው። ግን ይህ ነው የሚያልቀው። ቬሪ ሬርሊ ግን አንዳንዴ ሊያጋጥም ይችላል።
ለምን ስንሰራ ያው ጊዜም ከኮሌታ ነው የምንጀምረው። ለምሮ ከኮሌታ የምንጀምረው ከኮሌታ ነው መጀመሪያ ያለበት። እንትን እያለም ስንሄድ እንዳይሰባበርም ከዛ ወደ እጅ ኮሌታውን ጨረስኩኝ። እቺ ለብቻዋ እቺ እዚህ ላይ ልትውሏል። ከዛ በኋላ እቺን እንደዚህ እቺን አስተካክለን ከስርም እንዳይሰበር አሁን ገልብጬ በዛኛው ማለት ነው። ይሄው በዚህ ያልተሰበረ ከዛ ወደ ሁለተኛ እጁ ሁለት እጅን ጨረስኩኝ። ከዛ ደግሞ እቺን ለብቻዋ እቺ ከሻዋ ለብቻዋ እሷን ደግሞ በዚህች ግማሿን እንደዚህ ሰራዋት። ከዛ በኋላ እቺን ደግሞ ማዞር ያልሰራዋትን ቦታ ከዛ እቺ አንገቷን ቆልፋታለሁ። እቺ የውስጧ ቁልፍ ወደ ውስጥ እንዳትታጠፍ እዛ ማለት ስለዚህ ጨርሻለሁ ማለት ነው። አሁን ጨርሻለሁ። ያው ሲተን መስቀያ ላይ ነው ያለን። ያው በዚህ ቤታ ይሄ ይመስላል። ይሄ በቃ አለቀ። ሱሪ ደግሞ ስንጀምር ይሄና ይችን በደንብ እንይዛታለን። ከታችኛው እንዲህ እኩል ይዛታለሁ። ሁለቱን እንደዚህ አድርጌ እዚህ ላይ ካስተኛው በኋላ ይቻኛዋን አነሳታለሁ። የዚህችን ስፌት መጠበቅ ነው። እቺ የማሏን ስፌት እኩል መሆኗን ይችል ካረኩኝ በኋላ ከፈለኩኝ እቺን በግማሿ ኬሷን ወደ ውስጥ ሳብ
አሁን ደግሞ ይሄኛው ነገር ማለት ልክ እንደ ቀደሙ ተመሳሳይ ነው። ቀደም እንዲህ ወደ ራሴ ነው ያዞርኩት። ይሄኛው ለመተኮስ ደግሞ ፊቱን ወደዛ አጥቷል ማለት ነው። ቀደም እንደቀደሙ ከዛ ወደ ወገብ ማለት ነው። ወገብ ስትሰራ እቺ ኬሷ ትወጣለች። የኬስ ቅርጽ እዚህ ላይ እንዳይወጣ ኬሷን ወደ ውጭ ያወጣዋት። ከዛ ኬሱን መልሼ መፍታት እችንም ወደ ውስጥ ኬሷን ወደ ውጭ ኬሱ ላይ እንዳይስተፈስ ጨረስን ማለት ነው። በዚህ ሁኔታ ልክ እንደቀደሙ ለማስተካከል ይደረጋል። ያው መስመሩ በዚህ በኩልም እኩል ነው። ከዚህ በመስጋ የስራው ማጠቃላይ የሚሆነው የጥራት ማረጋገጫ ወይም ኳሊቲ ኮንትሮል ክፍሉ ነው። ይህ ክፍል ልብሱ ምንም አይነት እንከን እንደሌለበት አረጋግጦ ለደንበኛ ዝግጁ የሚያደርግ ሲሆን ከማጠብና ከመተኮስ ባለፈ የልብስ ጥገና፣ የጎደሉ ቁልፎችን መትከልና ጠንካራ አድፎችን ማስለቀቅን የመሰሉ ተጨማሪ እንክብካቤዎችን ያካትታል። ከዛ አሁን እንግዲህ ወደዚህ መጣን ማለት ነው። ፕሮሰሱ አልቆ ተተኩሷል፣ ተጥሏል። እዛ ወደዚህ ወደ ኳሊቲ ኮንትሮል መጣ ማለት ነው። እና እዚህ ምንድነው እንግዲህ ኮሬክሽኑ ቁልፍ የተነቀለውን ለመስፋት፣ ለመመለስ፣ ለመትከል የተበላሹ አንዳንድ ስፖት ካለ ያለቀቀ ትንሽ ሪማርክ ካለ ወደዛ ሂዶ እንዲስተካከል ለማድረግ እዚህ ኢንስፔክት ተደርጎ በደንብ ሁሉ ነገር ተስተካክሎ ነው ወደ ሪሴፕሽን የሚሄደው። እና ለምሳሌ አሁን ይሄ ሱሪ ነው። አሁን ሁሉ ነገር እያየች ነው። ኪሱ ያልተቆለፈ ከሆነ እሱን እየቆለፈች ምን እያለች እያየችው ያስተካከለችው ነው። ያው ይሄ የተዘመዘመው ክሩ ምናምን የለቀቀ ነገር ካለ ሁሉ የፈተሸች ነው። ይሄን ሁሉም ሳይድ ተገለባብጦ ምናምን ከታየ በኋላ ሁሉ ተስተካክሎ ነው ተዘግቶ ነው የመለሰው። አዎ አሁን ታየ፣ ምንም ሪማርክ የለውም። ቁልፉ ተቆልፏል። አንዳንድ ብናይ ነገር ካለው ከላዩ ላይ አነሳችነት። እዛ አሁን በቃ ወደ ሪሴፕሽን ለመሄድ ዝግጁ ሆኗል ማለት ነው። ቁልፍ ካለው ከሌለው ቁልፍ ይተከላል። በተመሳሳይ ይተካል ሌላ። ከዚህ ላይም ከሌለው ተኩሱም ደግሞ ይታያል። ተኩሱ እጁ ክብ መሆን አለበት። ተኩስም ካለው ይመለሳል። ከዛ ካለቀለት በቁጥሩ ታይቶ ይወጣል ማለት ነው። ኪስ እንደዚህ ይፈተሻል። ቀዳዳ ካለው ይሰራል። ተኩሱ ይታያል። ቁልፍ ካለው ከሌለው ይተካለታል ማለት ነው። እዛ ተኩስ የሚያስፈልገው ከሆነ ወደ ተኳሽ ተመልሶ ይተኩሳል ማለት ነው። ከዛ ካለቀለት ከሱሪ ጋር ተገናኝቶ ይወጣል። ይሄ ሸሚዝ ማለት ከዛ ተተኩሶ ሲመጣ ማለት ነው። ሁሉ ነገር ያለቀለት ከሆነ ያልፋል። ያላለቀለት ነገር ካለ ቁልፍ ካለ ቁልፍ ይተከላል። ቁልፍ ከሌለው ደግሞ ተኩሱም ይታያል። ተኩሱን ንጽህናውን አይተን ያለቀለት ከሆነ ያልፋል ማለት ነው። ያላለቀ ከሆነ ወደ ውስጥ ይመለሳል። ይሄ ከስተምሩ ፎልድ ከፈለገ ፎልድ ይደረጋል።
ፎልድ አሰራሩ ደግሞ እንደዚህ ነው። እሷ ታረጋለች። እንግዲህ ኦልሞስት አሁን እዚሁ ከኳሊቲ ኮንትሮል በኋላ ወደ ልብሱ መጀመሪያ ስንረከብ መጀመሪያ ሲገባ እጥበት ለሰርቪስ ሲመጣ ወደ ተቀበልንበት ሪሴፕሽን ተመለስን ማለት ነው። ወደ ኋላ ተመለስን ማለት ነው። ምክንያቱም አገልግሎቱን አገኘ፣ ልብሱ ሄደ፣ ሶርት ተደረገ፣ ታጠበ የሚያስፈልገው ሁኔታ። ከዛ በኋላ ከታጠበ በኋላ ይተኮሳል። ከተኮሰ በኋላ ኢንስፔክት ተደረገ። ኢንስፔክት ተደርጎ ኮሬክሽን ካስፈለገው ተመልሶ ኮሬክት ተደርጎ መጣ፣ ታጠፈ፣ ተመልሶ እዚሁ ሪሴፕሽን ጋር ይመጣና ለከስተመሩ እንዲወስደው ሬዲ ይሆናል ማለት ነው። እና እዚህ ሬዲ ሲሆን አንገሮች አሉ፣ እዚህ ሼልፍ አለ። ያው ስም፣ ስልክ ቁጥር ምናምን ስላለው ከስተመሩ መጥቶ ደረሰኙ ሲያሳይ አድሬሱ እዛ ላይ ስላለ በዛ አድሬስ መሰረት እነሱ የት ሃንግ እንደተደረገ የቱ ጋር እንዳለ ስለሚያውቁት ከዛ አውጥተው ለከስተመሩ አንስተው እዚህ አመጡ። እንትን ሃንግ ያደረጉለትና ኳሊቲውን ጥሩ ታጥፏል፣ ጥሩ ታጥቧል፣ ጥሩ ተተኩሷል የሚለውን ነገር አይቶ እዚሁ ላይ ይረከባል ማለት ነው። ይሄ እንግዲህ ኦልሞስት ታጥቦ አልቆለት እዚህ መጥቶ እንግዳው ሲመጣ ከወሰደው በኋላ ኮምፕሌን እንዳያቀርብ ወደመታጠቡ ወደመተኮሱም እና መታጠፉን በሚፈልገው ኳሊቲ መሰረት መሆኑን አይቶ እንዲረከብ ለማድረግ ነው። እና ፓኪንጉን ፕላስቲኩን አንስቶ ምን ብሎ በፈለገው ኳሊቲ መሰረት መሆኑን ኮሜንትም ካለው በኮሜንቱ መሰረት ተመልሶ እንዲስተካከል ለማድረግ የግድ እንዲያየው ይደረጋል። አገለባብጦ ያያል። እንደምታዩት ፓኪንጉን ማንሳት ላይ ያስፈልግ ይችላል። ያው ትራንስሉሰንት ስለሆነ ይታያል። እንደዛ ለማድረግ ነው። እና በዚህ መሰረት በቃ ኢንስፔክት ተደረገ። ከዛ ክፍያውን ይፈጽማል፣ ይወስዳል ማለት ነው። ያልተከፈለ ከሆነ ብዙ ጊዜ ግን ፕሪፔይም አለ። ብዛት ፕሪፔይ ነው። እንደ አንዳንዴ ያልተከፈለም ከሆነ በዛ መሰረት ተከፍሎ ይወሰዳል ማለት ነው። አንድ ልብስ ረጅም ጊዜ ከቆየ እንደውላለን፣ ደጋግመን 3-4 ጊዜ እንደውላለን። ኑ ውሰዱ ልብሳቸውን እንላለን። ከዛ እስከ 3 ወር በኋላ ከሆነ በኋላ መጋዘን ይገባል። መጋዘን ይገባና ሲመጡ የመጋዘን ከፍለው ይወስዳሉ። እንደገና ደግሞ የሰው ልብስ መጥፋት የለበትም፣ አይጠፋም በምንም ነገር ማለት ነው። በተረፈ ደግሞ የሚበላሽ ከሆነ እኛ እስካሁን ባለው ነገር እየከፈልን ያለ ነው። አንዳንድ ልብስ በራሱ ቀለሙ የሚለቅ ካለ ማለት ነው። ነጭ ልብስ ከሌላ ጋር አጥበውት ቀለሙን ተጋብቶበት አስለቀቀን እንሰጣቸዋለን። በጣም ያመሰግናሉ። እና አንዳንድ ልብሶች ቤታቸው ተበላሽቶ እዚህም ይስተካከሉ አሉ። ስቲም ሲደረግ እንደገና በተለየ ኬሚካል ሲታጠብ አሉ ባለሙያዎች። ስለዚህ እነሱ አስለቀቀው ቴንኪው ይላሉ። በጣም ይደሰታሉ ሰዎች። ቤቴ እንደዚህ ሆነብኝ፣ ሌላ ላውንደሪ እንደዚህ ወስጄ ነበር ምናምን ይላሉ። ግን ተስተካክሎ ይወስዳሉ። በመጨረሻም አሁን ዓለማችን ወደ አረንጓዴ ኢኮኖሚ እያመራች ነው። ላውንደሪዎችም ሆኑ መሰል ኬሚካል የሚጠቀሙ ተቋማት ለአካባቢ ተስማሚ የሆኑ ግብዓቶችን የመጠቀም ግዴታ አለባቸው። ይህ የዘመኑ ስነስርዓት ነው። እኛም በተለይ በሆቴሎች ስናርፍ የምንጠቀምባቸውን ፎጣዎችና አንሶላዎች ደጋግመን በመጠቀም ለአካባቢ ጥበቃ የበኩላችን እንድንወጣ የአቶ እስማኤል መልእክት ነው።
ሪሶርስ ስኬር ነው ሁልጊዜ በጣም አበንደንት አይደለም ይባላል አይደለ? አንዳንድ አካባቢ ተወሰኑ ነገሮች አበንደንት ሊሆኑ ይችላል፣ አንዳንድ አካባቢ ደግሞ ስኬር ይሆናሉ። እና ትክክል ነው። እነዚህን ሪሶርሶች እንደ ኦፊሽንትሊ ዩቲላይዝ ማድረግ በጣም ለሁሉም ጠቃሚ ነው። ለምሳሌ አሁን ወደኛ የሚመጡ ከስተመሮች ምን አድቫይዝ እናደርጋለን እኛ እንዳልከው እንዳነሳው ለምሳሌ የሆቴል ከስተመሮች አሉ እና ከሆቴል ፎጣ ይመጣል፣ እነዚህ ናፕኪን ቤድሺቶች ምናምን ይመጣሉ እና ብዙ ጊዜ ፎጣዎች እንግዲህ ሆቴሎች ጂም አላቸው እና ጂም ውስጥ ደግሞ በብዛት አሁን የሴቶች እነዚህ ራስን ሰውነትን የቦዲ ቴኬር ማድረጊያ ቅባቶች ምናምን ነገር አለው እና እነሱ እንዲሁ በቀላሉ አይለቁም። በቀላሉ ስለማይለቁ እንዲሁ እንደዛ ባያደርጓቸው ብዙ ኦቨርዩዝ ባያደርጉት ቅባት በጣም ባይጠረግበት ምን ባይልበት እዚህ ሲመጣ ብዙ ግብአቶች ኮንሱም አያደርግም። በቀላሉ ሊለቅ ይችላል። ብዙ ውሃ ላይፈልግ ይችላል። ብዙ ዲተርጀንት ላይፈልግ ይችላል እና እነሱም የኛ ደንበኞች እነሱም ደንበኞቻቸውን እንደው የሚሰጡትን ሰርቪስ ይሰጡ ገንዘብ ተከፍለናል በሚል አንዳንድ ነገሮችን በጣም እንደው ኦቨርዩዝ ሲያደርጉና በጥሩ ኬር ሳያደርጉና ነገር ሲያዩ ቢመክሯቸው እንትናችን እንደዚህ ነው፣ ህጋችን እንደዚህ ነው፣ ይሄ እንደዚህ አታድርጉ፣ ይሄ እንደዚህ አታድርጉ ብለው እነሱም ቢያደርጉ እነሱም ራሱ የሚሰጡት ሰርቪስ ላይ ኮስት ይቀንስላቸዋል። እዚህም ሲያመጡት ለእኛም ለደንበኞቻቸውም ኳሊቲ የሆነ በሎ ኮስት ሰርቪስ ብንሰጥ ሞር ፕሮፊቴብል እንሆናለን። ሞር ፕሮፊቴብል ስንሆን ደግሞ እኛም የሆነ ነገር ስንቆጠው ለምሳሌ ውሃ ብዙ ኮንሱም እናደርግ ከሆነ ውሃ የሲቲ ሳፕላይ ስለሆነ አንድ መስመር ላይ ያለው አካባቢው ላይ ከዛ ከአካባቢው ላይ ብዙ ውሃ ሳንጠቀም ስንቀር ለግል ተጠቃሚም ለግለሰቦችም አካባቢ ለመኖሪያ ቤቶችም ለምኑ እዛው ፓይፕ ውስጥ የተወሰነ ውሃ ተውን ማለት ነው እና አቬለብል ሆነ ማለት ነው ለሌላው እና ያንን ብዙ ኦቨርዩዝ ብዙ ኮንሱም ሳናደርግ ስንቀር ተጠቃሚ ሁላችንም ነን። ዲተርጀንት ብዙ ስንጠቀም ደግሞ ወደ አካባቢ በጣም እንለቃለን። ወደ አካባቢ በጣም ሲለቀቅ ኢንቫይሮንመንቱን ፖሊዩት አደረገ ማለት ነው እና ኢንቫይሮንመንቱን ፖሊዩት ስናደርግ ደግሞ ውሃ እንግዲህ በእርግጥ አሁን ያው የድሬኔጅ የስዌሬጅ ሲስተሞች እየተለዩ ነው ከዚህ ከኮሪደር ልማቱ ከምኑ ጋር ተያይዞ እና በመሬት ውስጥ የሚሄድ ነገር ምን ጊዜም ዲተርጀንት ያው ፖሊዩት ያደርጋል። ትሪት መደረግ ቢኖርበትም ፖሊዩት ያደርጋል። ወደ ወንዝ ሲገባ ምን ሲል እንስሳቶች ሰዎች ይጠቀሙበታል። ምንም የለማ ቢሆንም መቼም ከእንዲህ አይነት ነገር ነፃ ለመሆን ገና ብዙ ዓመት ይፈልጋል እና ያንን ሁሉ በጋራ ስንሆን ነው የምናስወግደው እና ኤንቫይሮንመንት ደግሞ የሁላችን ነው። አካባቢ ሲበከል ኤሩም ራሱ አብሮ ይበከላል። ዲተርጀንት አትሞስፌር ላይ በውሃ መልኩ ሲሄድ በተለይ ከሙቀት ጋር ከሆነ ኬሚካሉ ዲተርጀንቱ ይተናል። ሲተን እንዳለ ኤሩን ፖሊዩት ያደርገዋል። እሱን ደግሞ ኢንሄል ስናደርገው የእኛም ጤና ተነካ ማለት ነው እና ከስተመሮቻችን ይሄንን ለዚህ ላይ አስተዋጽኦ ከማድረግ አንጻር የራሳቸውን አስተዋጽኦ የራሳቸውን ጥንቃቄ ቢያደርጉ ጥሩ ነው ብለን እንመክራለን። ባለሙያዎቹ እንደሚሉን ልብስ መግዛት ኢንቨስትመንት ነው። ኢንቨስትመንታችን ዋጋ እንዲኖረው ደግሞ ጥንቃቄውና ጥበቡ ማወቅ ከሁሉ ይቀድማል። አዎ ለልብሳቸው እንግዲህ ማድረግ ያለባቸው ጥንቃቄ አንዳንድ የተለበሰ ልብስ አውልቆ ሲቀመጥ ፕሮፐርሊ ማስቀመጥ ጥሩ ነው። አንዳንዴ በጣም የተበላሸ ልብስ ይሆንና ምሳሌ ስፖርት ቅድም እንዳልኩት ይሄ እስክሪብቶ ምናምን ነገር የነካው ነገር ከሆነ እያወቅ ነው ከሌላ ልብስ ጋር አብረን ባናስቀምጠው ይመከራል። ምክንያቱም ያም የወሰደውና የአንዱ ጉዳት ወደ ሌላውም ይሄዳል ማለት ነው እና እንደዛ ባናደርግ ቶሎ ብናመጣው ከቦንትኑ ጋር ከፋብሪኩ ጋር ተዋህዶ በጣም ደርቆ አለቅም ብሎ ሲመነችክ እሱን ለማስለቀቅ ሲባል ፌድ የማድረግ ምን አይነት ነገር ይኖራል እና በብዙ ወጪ እንግዲህ አውጥተን የገዛነውን ልብስ እዚህ የላውንደሪ ሰርቪስን መጥቶ በጥሩ ሁኔታ ለቆም እንድንጠቀምበት ለማድረግ ቶሎ ማምጣትና ብዙ ከሌላ ልብስ ጋር ሳይቀላቀል ማስቀመጥን ቢጠነቀቁ ጥቅሙ ለራሳቸው ስለሆነ ይህን ጥንቃቄ ቢያደርጉ እንመክራለን። ፕሮቶኮል ውስጥ ከሚካተቱት ጉዳዮች አንዱ ገጽታ ነው። ገጽታ ውስጥ ደግሞ አለባበስ ትልቁን ቦታ ይይዛል። አለባበስ ስንል ደግሞ ልብሳችንን ማንሳት ተገቢ ይሆናል። ዛሬ በሻምፒዮን ላውንደሪ ተገኝተን ያደረግነው ቆይታ ይህን የሚያሳይ ነው። ከልብሳችን ንጽህና ጀርባ ያሉ ሰዎችን ተመልክተናል። እንዲሁም ደግሞ ለልብሳችን የሚደረገውን እንክብካቤ፣ ጥበቃ፣ ጥንቃቄ እነዚህ ነገሮች ሁሉ የተረዳንበት ፕሮግራም እንደሆነ እምነቴ ነው። እንግዲህ ዛሬም ፕሮግራም ስናነሳ ሁለት ነገሮችን አብረን እንድናነሳ ፈለግኩኝ። አንደኛው
ልብሳችን ጥንቃቄ ማድረግ እንዳለብን አካባቢን ጨምሮ፣ ሁለተኛው ደግሞ ከዚህ ሙያ ጀርባ ያሉ ሰዎችን ማክበር እንዳለብን ነው። ፕሮቶኮል ስርዓት ነው። ስርዓትን ማወቅ ስልጡንነት ነው። መልካም ጊዜ። የፕሮቶኮል ጉዳይ